የሰው ልጅ ሊፈልግ ሲመጣ የሰው ልጅ ጠፍቶ በነበረበት ወቅት አስቀድሞ ራሱን የነቢያት አምላክ ነቢያትን ወደፊት አዘጋጅቶ ለዓለም መድኃኒት ለመሆን መንገድ የዘረጋ ጌታ አስቀድሞ አዳምን ወዴት ነህ እያለ ሲፈልገው ተመልክተናል። ይህ የመገለጥ ወራቱ የጀመረው ከዚያ ከፍለጋው ነው። የሰው ልጆችን ይፈልግ የነበረ ጌታ በቃል አስቀድሞ ያ ቃል በሥጋ ማርያም ተገልጦ እንድንመለከተው ረቂቁ ቃል የአብ ቃሉ የሆነ የመንፈስ ቅዱስ ቃሉ የሆነ እግዚአብሔር አብ ደግሞ የወልድ ልቡ የሆነ የመንፈስ ቅዱስም ልብ የሆነ እግዚአብሔር መንፈስ ቅዱስ ደግሞ ለወልድ ሕይወቱ እስትንፋሱ ሲሆን ለአብም ሕይወቱ እስትንፋሱ ነው። በአንድነት በሦስትነት ይመሰገን የነበረው አምላክ ዓለም በዚህ ሁኔታ የማይረዳው የማይመለከተው የማያውቀውን አምላክ ዓለም ያውቀው ዘንድ እግዚአብሔር በልጁ በኢየሱስ ክርስቶስ ተገለጠ። በልጁ በኢየሱስ ክርስቶስ ሲገለጥ ደግሞ አስቀድሞ ብዙ መንገዶችን ብዙ ምልክቶችን ለዓለም በመንገር እንደነበር እናውቃለን። በኖህ ዘመን በተግሳጽ ይገለጥ የነበረው አስቀድሞ በፍለጋ የተገለጠው ጌታ የሰው ልጅ ለማዳን አሁን አዳምን ሲፈልገውና በንስሐ ተመልሶ የሱ መስዋዕት መድኃኒት እንደማይሆን በልጁ ዓለምን እንደሚያድነው በሥጋ ማርያም ተገልጦ እኛን አሎ እኛን መስሎ ዓለምን የሰው ልጅ ሁላችን እንደሚያድነን አስቀድሞ የተናገረው ጌታ መንገዱን ዘርግቶ በኖህ ዘመን በተግሳጽ እንደተገለጠ እናውቃለን። ተግሳጽ ብቻ አይደለም፣ ከጥፋቷ በኋላ ደግሞ በምሕረቱ ተገልጧል። በዚያ መካከል ግን መልእክተኞች ተለይተዋል። የቁራ መልእክተኞችና የርግብ መልእክተኞች ተለይተዋል። የቁራ ሐሳብ የነበራቸው ያ ቁራ ውሃው ጎድሏል ወይንስ ሞልቷል ተመልከት ተብሎ ሲላክ ቁርጥራጭ ሥጋ በዚያው ይዞት እንደጠፋ በዓለም ብዙዎቻችን ቁርጥራጭ የሆነ ሐሳብና ዓለማዊነት ከእውነተኛው መንፈስ ከእውነተኛው የመዳን ሕይወት የነጻነት ሕይወት ተስፋ ከሚሆነንና ከፍ ከፍ ከምንልበት ብዙዎቻችን ወርደን አሁን ልክ እንደዚያ የቁራ መልእክተኛ ሆነን እውነተኛውን መልእክት ሕይወት የሆነውን መልእክት ስብራትን የሚጠግነውን መልእክት እስራትን የሚፈታውን መልእክት መበተንን የሚሰበስበውን መልእክት ኢየሱስ ክርስቶስን ዓለም በግልጽ ራሱ መምጣቱ ብቻ ሳይሆን የመምጣቱ ምስክሮች እንድንሆን ወንጌል በዮሐንስ ተናግሯል። እኔ አሁን ብርሃን አይደለሁም፣ ግን ስለ ብርሃኑ ስለ ዘላለሙ ብርሃን ሕይወት ስለሆነው ብርሃን ስለሚበላው ብርሃን ስለሚጠጣው ብርሃን ከሞት መከላከያ ስለሆነው ብርሃን እውነተኛ ብርሃን የዘላለም ብርሃን ኢየሱስ ክርስቶስ ልመሰክር መጣው ብሏል። የተገለጠው እሱ ነው፣ ሊገለጥ ያለውም እሱ ነው። ስለዚህ ዓለም በሁለቱ መልእክተኞች በኖህ ዘመን ምልክት ሆኖ ታይቷል። ብዙዎቻችን የርግብ መልእክተኛ ለመሆን እውነተኛውን ለምለሙን ሕይወት የሚሆነውን ለሰው ከድርቀት የሚያወጣውን ከረሃብ ነፃ የሚያወጣውን ከጭቅጭቅና ከንትርክ ከዓለም ውድቅ ከሆነው ሐሳብ ነፃ የሚያወጣውን ብዙዎቻችን አናውቀውም። ብዙዎቻችን ዓለማዊ ነገር አሁን ቀሪ ነገር ቁርጥራጭ የሆነ ሐሳብ የጥል ግድግዳ ያለበት እውነት የተለየው ሐሰተኝነት ብዙዎቻችን በዚያው አስቀርቶናል። ስለዚህ አሁን የምሕረቱን መንገድ ከዚያ ከኖህ ዘመን ጀምሮ አይተናል። ሲቀጥል በአብርሃም ዘመንም ተመልክተናል። እግዚአብሔር የተገለጠበት መንገድ እንደዚያ ነው። በአብርሃም ቤት ሲመጣ ሲገለጥ አይተነዋል እንዴት እንደተገለጠ። ከዚያም ሲቀጥል በአብርሃም ቤት የዛሬ ዓመት እንደ ዛሬው እመጣለሁ ብሎ ተናግሮ ፈቃዱ ሆኖ ስለ ይስሐቅም ስለ ሁለተኛው ይስሐቅ አሁን ስለ ወልደ እግዚአብሔር ኢየሱስ ክርስቶስም አስቀድሞ ተናግሮ ተመልክተናል። እግዚአብሔር ወደ ኋለኛው ዘመን ሲመጣ በሚገባ በተገለጠበት ወራት ዓለም የሰው ልጆችና መላእክት በቤተልሔም በአንድነት ስለመገለጡ አመስግነዋል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር።
ትብራቱ ለሰብረው እግዚአብሔር ይመስገን። በአንድነት በመገለጡ አንድ ሆነን አመስግነናል። በመገለጡ በአንድ ላይ እንዘምራለን ዛሬ። እግዚአብሔር በሥጋ ማርያም በመገለጡ ረቂቁ ግዘፍ ሆኖ በመታየቱ የማይጨበጠው የሚጨበጥ የማይዳሰሰው የሚዳሰስ ሆኖ በመጣ ጊዜ ብዙዎቻችን በአንድ ላይ እንደዚህ አመስጋኞች ሆነናል። እግዚአብሔር የተመሰገነ ይሁን። አመስጋኞች ሆነናል። በተገለጠው ጌታ የምስጋና ልጆች ሆነናል። ስለዚህ መልአኩ የተገለጠ ጊዜ በቤተልሔም በተገለጠ ጊዜ የሰማይ ሰራዊት አሁን በዚያ ተገኝተው ምስጋና ማቅረብ ብቻ ሳይሆን አዋጅ ነግረዋል። የተገለጠውን ጌታ ዓለምን ለማዳን የተገለጠውን ጌታ ጨለማውን ገፎ ለመጣል የተገለጠውን ጌታ አሁን በኃጢአት እስራት 5500 ዘመን በጥልቅ ጨለማ ውስጥ የነበረውን ዓለም ለማስወገድ የብርሃን ጌታ እንደሚመጣ አዋጅ ነጋሪ ሆነው የሰማይ መልአክ መጥቶ እነሆ የምስራቹን ለሁሉ ደስታ የሚሆነውን ወሬ እነግራችኋለሁ። ለሁሉ ደስታ የሚሆን ዓለም ላይ ወሬ የለም። ለሁሉ ደስታ የሚሆን ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ለሁሉ ደስታ የሚሆን ለሁሉ ሞገስ የሚሆን ለሁሉ ኃይል ጥበብ የሚሆን ለሁሉ ማስተዋል የሚሆን በሁሉም ስፍራ ለሁሉም በሚመቸው መንገድ የሚያከናውን የተደላደለ ምቾት የሚሰማን እሱን ስንናገር ስለሱ ስንመሰክር ስለሱ ስንኖር ለሱ ስንኖር ብቻና ብቻ ነው። ስለዚህ ነው ይሄንን መገለጥ ነው ዓለም በሙሉ ይጠብቅ የነበረው። አሁን ያንን መገለጥ ነው ዛሬ እየገለጥን እየዘመርን እያመሰገንን ያለ ነው። የተገለጠው ጌታ ነው ዛሬ ይቺን አካላዊ ቤተክርስቲያን እንድናያት ያደረገው የተገለጠው ጌታ ነው። የቤተክርስቲያን ራሷ ኢየሱስ ክርስቶስ፣ መሰረቷ ኢየሱስ ክርስቶስ፣ ምሰሷ አምዳ ውድዳ አሁን ድጋፏ የሆነ ኢየሱስ ክርስቶስ እሱ በመገለጡ ነፃ ወጥተናል። እሱ በመገለጡ ስራታችን ተፈቷል። እሱ በመገለጡ ከጥፋት ከሞት ወደ ሕይወት ተሻግረናል። በመገለጡ የነጻነት የመዳን ነጻነታችን ታውጇል። ከዚያ በላይ በቀራንዮ መዳናችንን አውጇን ድነናል። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ ይሄ ነው መገለጥ ማለት። የመገለጥ ወራት ከዚህ እስከዚያ ድረስ የምናይበት ሆኖ አግኝተነዋል። ስለዚህ በሥጋ ማርያም ከተገለጠ በኋላ እንደ ሰው ተመላለሰ ይላል። ወአንሶሶ ከመሰው እንደ ሰው ተመላለሰ። የማይራበው ተራበ፣ የማይጠማው ተጠማ፣ ሊጠማ ራሱን አዘጋጅቶ መጣ። ታላቁ ትንሹ ነው በግርግም ውስጥ ዓለም መቀበል አቅቶት አሁን ያ የእንግዶች ማረፊያ በዚያ በቤተልሔም ዙሪያ ሞልቷል። እንግዶች ሞልተውበታል፣ አርፈውበታል ብለው እናቱን ድንግል ማርያምን ዮሴፍና ሰሎሜን አሁን መቀበል አቃተው። ዓለም የእንግዳ ማረፊያው በእንግዳ ተሞልቷል ብሎ ዛሬም ዓለም ይሄ ነው። ኢየሱስ ክርስቶስ ጌታውን ማመን መቀበል ስለሱ መናገር ደክሞታል። እንግዶች ሞልተውብናል። በሕይወታችን እንግዶች ሞልተውታል። ማመናችን በእውነት ያይደለ ሆኗል። እንግዶች አማልክት በውስጣችን በውጫችን በዙሪያችን ከበውናል፣ ሞልተዋል። ስለዚህ ማደሪያ የሆነው የክርስቶስ ማደሪያ የሆነው እኛነታችን ዛሬ የለም። ይሄ ነው ስማችን ብቻ ተርፎ ነው ያለው። ስለዚህ የእንግዶች ማደሪያ ሞልቷል በእንግዶች። ለናንተ የሚሆን ለድንግል ማርያም የሚሆን ስፍራ የለንም፣ ለኢየሱስ ክርስቶስ የሚሆን ስፍራ የለንም ነው ያለው ዓለም። በተገለጠ ጊዜ ግን የሰማይ ሰራዊት ከሰዎች ጋር በአንድነት ለምስጋና ሲቆሙ ዓለም ተመልክቷል። እንደዚያም ሆኖ አላመነም። ስለዚህ በመገለጡ ወራት የነበረው ነገር ይሄ ነው። ከተገለጠ በኋላ ብዙ ነገሮችን አስተምሮናል። እኛ ማድረግ ያለብንን በሙሉ ልናደርገው የሚገባንን ከኃጢአት በስተቀር ፈጽሟል። ለዚህ ረሃባችንን እርሱ ተርቧል። ስለዚህ የመገለጡ ምስጢር ይሄ ነው። ከተገለጠ በኋላ እኛ ያደረግነውን በሙሉ ካሳ ከፍሏል። የበደለ ሰው ነው የሚክሰው፣ እግዚአብሔር ግን የካሰን እኛን ነው። በደለኞቹ እኛ ሆነን ሳለን ይቅርታ ያደረገልን ግን እሱ ነው። እንደዚያም ሆኖ ግን ዛሬም በዚያ ደረጃ አይደለንም። ዛሬም እንቀልዳለን። ዛሬም ከእውነተኛው መንገድ ወጥተናል። ያስቀመጠው ይህንን ነው። ይቅር ያለን ጌታ እርሱ ነው። ስለዚህ ቀጠለ፣ መገለጡን ከፍ አደረገው። እየተገለጠ ዓለም በደንብ እንዲያውቀው
በዮርዳኖስ መካከልም ደግሞ ቆመ። በማዕከለ ዮርዳኖስ ቆመ፣ ራሱን ገለጠ። አብ በደመና ሆኖ የምወደው ልጅ እርሱ ነው ብሎ በደብረ ታቦር እንደተናገረ ልጁ አንድያ ልጁ ኢየሱስ ክርስቶስ የዓለም መዳኛ የጠፋ ዓለም ወደ ሕይወት መመለሻ የመንግሥተ ሰማያት መውረሻ መንገድና ሕይወት ዋነኛው በግ ወልደ እግዚአብሔር ኢየሱስ ክርስቶስ ነዋ በግ ለእግዚአብሔር ዘያትት ኃጢአተ ዓለም ብሎ ዮሐንስ ያውና እያጠመቀ ሳለ ከኋላ እኔ በውሃ አጠምቃችኋለሁ ለንስሐ የሚያበቃችሁ ነው። ነገር ግን እንዲህ እያለ እያስተማራቸው ሳለ በእሳት በመንፈስ ቅዱስ ያጠምቃችኋል። መንሹ ላዳው በእጁ ነው፣ ስልጣኑ የራሱ ነው፣ ግዛቱ የራሱ ነው፣ ዓለም በእጁ ነው። ይኸውና ያልኳችሁ እሱ ነው የዓለም መድኃኒት፣ ሥጋውን የምትበሉት የምትጠጡት ብሎ ያመለከተን። ለዚህ በዮርዳኖስ ቆመ፣ መንፈስ ቅዱስ በአምሳለ ርግብ ተገለጠ፣ እግዚአብሔር አብ በደመና ተናገረ። ያ ብቻ አይደለም። በዚያ በዮርዳኖስ በቆመበት ጊዜ እኔ ሌላውን ለማጥመቅ ችግር የለብኝም፣ ባንተ ስም አጠምቃለሁ፣ አንተን ግን ምን ብዬ አጠምቃለሁ ብሎ የተገለጠውን ጌታ ለዓለም ሁለተኛ መልስ ሰጥቶታል ለዮሐንስ። ወልዱ ለቡሩከ እሳቴ ብርሃን ተሳህለና፣ አንተ የብርሃን ባለቤት ኢየሱስ ክርስቶስን ነው። አንተ የብርሃን ባለቤት፣ የብርሃን መገኛ፣ የብርሃን ምንጭ፣ እውነተኛው ብርሃን፣ የማይደበዝዘው ብርሃን፣ የማይጨልመው ብርሃን፣ የዘላለሙ ብርሃን፣ ሕይወት የሆነው ብርሃን አንተ ነህ። የብርሃን ባለቤት ከዓለም በፊት የነበርክ በማዕከለ ዓለም የነበርክ ዓለምን አሰልፈ የምትኖር አንተ ነህ እያልክ አጥምቀኝ አለው። ክብር ምስጋና ለእግዚአብሔር ይሁን። ጌትነቱን ነው። ኢየሱስ ክርስቶስ በዓለም ምናልባት በሥጋ ማርያም በተገለጠ ጊዜ ሰዎች ግራ ገብቷቸው ነበር። ነገር ግን እርሱ ልክ አንድ ሰው መሬት ላይ ዕቃ ወድቆበት በእጁ እንደሚያነሳ ከአብ ከመንፈስ ቅዱስ አልተለየም። የሰው ልጅ በሥጋ ማርያም ለማዳን ሲመጣ በሥጋ ማርያም ሲገለጥ ሥጋዋን ሲነሳ ያን ጊዜ አሁን ጎንበስ ብሎ ሰው የወደቀበትን ዕቃ እንደሚያነሳ አነሳን እንጂ ነቢያት እንደተናገሩት ክንዱ ልጁ ወልደ እግዚአብሔር ኢየሱስ ክርስቶስ ከአባቱ ከመንፈስ ቅዱስ ሳይለይ በላይ በሰማይም ነበረ። በሥጋ ማርያም በበረት የተመለከትነው ከአብ ከመንፈስ ቅዱስ አልተለየም። ክብር ምስጋና ለስሙ ይሁን። መገለጥ ይሄ ነው። መገለጥ ይሄ ነው። ያ የተሰወረው የማይለየው ምንም ነገር ስለ ልዩነት የማናስበው በሶስትነቱ ላይ አራትነት የማንሰብክለት አንድነት ሶስትነት ብለን የምንገልጽለት የምናስተምረው በሚገባ ለዓለም የምናስተላልፍለት የምንመሰክርለት ጌታ ሁሉ በእጁ የሆነ ጌታ በአንድነት በሶስትነቱ ይመሰገን ነበር። ያ ቃል ከላይ ከተለየ የለም ብዙ ነገር የለም። የምንማረው የምናምነው ነገር ሁሉ ይፈርሳል። ግን ያ ቃል ከአብ አልተለየም። ያ ቃል ከመንፈስ ቅዱስ አልተለየም። በሥጋ ማርያምም ሲገለጥ በምድር የተመለከትነው ጌታ በሰማይ ከአብ ከመንፈስ ቅዱስ ጋር ነበረ። ስለዚህ ነቢያት የተናገሩለት አሁን በላይ ከሰማይ ዳንኤል የተናገረው ታላቁ ድንጋይ ከሰማይ እጅ ሳይነካው በምድር የወደቀ የምድር ነገሥታትን ስፍራ ያስያዘ አሁን ብዙ ልዩ ልዩ ነገሮችን ደምስሶ በስፍራው የዘላለም መንግስት እንደሆነች መንግስቱ ዘላለም ወምኩናኑ ለትውልደ ትውልድ ብሎ የተናገረው ናቡከደነጾር የዘላለም መንግስት ያለችው አሁን መንግስቱ የዘላለም መንግስት ፍትሁ ደግሞ ፍርዱ ደግሞ ትክክል የሆነ እውነተኛ የሆነ ፊቱ የወዛ ሀብቱ የበዛ እያለ የማያደላ ትንሽ ትልቅ የማይል በዚህ በእይታ በአይን ሞልቶለት በአይን ጎሎበት የማይፈርድ እውነተኛ ዳኛ እውነተኛው ዳኛ ስለፈረደ ነው እኔና እናንተ የምንተያየው እንጂ በእኛ ክፋት በእኛ ፈራጅነት እኔም በፊታችሁ እናንተም በእኔ ፊት መቆም አይቻልም። እውነተኛው ፈራጅ ግን ጌታ ሁሉን ነገር ያደርጋል። በራእየ ዮሐንስ ላይ እነሆ ለእያንዳንዱ ስራውን የሰራውን የዘራውን እሰጥ ዘንድ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ብሎ ሲናገር ያን ጊዜ ዮሐንስ ተቀበለና በቶሎ እመጣለሁ ነው መነሻው። እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው ሰጠዋለሁ። በሰራበት መጠን ሰራተኛ ዋጋው እንደሚከፈለው የሰራችሁበትን የሥራ ውጤታችሁን ታዩታላችሁ አለና ሲናገር
በቶሎ መጣለሁ ብሎ ሲናገር ዮሐንስ በቶሎና ቶሎ ካልመጣህ ቋሚ አታገኝም። ቶሎ ካልመጣህ የጽድቅ ሐሳብ ያለው ሰው አታገኝም። ቶሎ ካልመጣህ መልካም ሰዎች በአጠቃላይ ይጠፋሉ፣ ክፎች ያይላሉ፣ የጥፋት ልጆች ይበዛሉ። ቶሎ ካልመጣ መልካም ልጆችን ታጣቸዋለህ። ቶሎና ጌታ ሆይ ስምህን እየጠራን ቶሎና፣ ስምህን እያመሰገን ቶሎና፣ አምነን ሳለ ውሰደን ነው ነገሩ። ምክንያቱም የማያምንና አመፃ በምድር ላይ የሰፋ ሲሄድ እውነተኞቹ ይቀሩና ሐሰተኛ ምድሪቱን ይሞላታል። እውነተኞቹ ይቀሩና አስመሳዮቹ ምድሪቱን ይሞላታል። የእውነት ልጆች ከምድር ይወገዳሉ። እውነተኞች ተቀባይነት ያጣሉ፣ ይናናቃሉ። ሌቦችና ወንበዴዎች፣ አመፀኞች፣ ነፍሰ ገዳዮች ክብር ይሰጣቸዋል። የዓለም ጠባይዋ ይሄ ነው። ስለዚህ ቶሎና፣ ቶሎ ካልመጣ እውነተኛ ልጆች አብረው ይጠፋሉ፣ ሐሰተኞች ምድሪቱን ይከድኗታል። ይኸው ዛሬ እውነት ለመናገር ስድብ የበዛበት ዓለም ነው። አንዳንድ አስተዋይ ልጆች መልካም ነገር ሶሻል ሚዲያውን ለመልካም ነገር ያውሉታል። የሚበዛው ግን ስድብ ነው። የሚበዛው ግን እግዚአብሔርን ደስ አያሰኝም። እንኳን እግዚአብሔርን ሰውንም ደስ አያሰኝም። እርስ በርስ መናናቅ፣ እርስ በርስ አንዱ አንዱን ማዋረድ፣ መሰዳደብ ክብር አይደለም። ስለዚህ እግዚአብሔር እንደዚህ ነው። የተገለጠውን ጌታ ስንመሰክር በተግባርም ነው መመስከር ያለብን። የተገለጠው ፍቅርን ነው ይዞ የመጣው። የተገለጠው ጌታ ርኅራኄን ነው ይዞ የመጣው። የተገለጠው በፍቅር በርኅራኄ በትዕግስት በበጎነት ነው። በተገለጠበት ልክ እንድንገለጥ ያስፈልጋል ነው። በተገለጠበት ልክ እንድንገለጥ ያስፈልጋል። እኛ በተገለጠበት የተገለጠውን ጌታ እናምናለን እናከብራለን ብለን ስንናገር ግን ክብሩ የት አለ? መከባበራችን የት አለ? መዋደዳችን የት አለ? የለም እኮ። ዝም ብለን እኮ ነው ያለነው። ፍሬ የሌለው ዛፍ እኮ ነን ሆነን ያለነው። በነገራችን ላይ ፍሬ የሌለው ዛፍ ምናልባት ይፈጠር ይሆናል፣ ግን ለራሱ ብቻ የሚሆን ጥላም ይሆናል። ፍሬ የሌለው ዛፍ አይኖርም፣ ግን የሚበላ የማይበላ በሚለው ጥቅም ላይ የሚውል ለሰው ልጆች ከዚያ ካለየነው በስተቀር። እኛ ግን ዛፎች ፍሬ ባይኖራቸውም ፍሬያቸው ባይበላም ጥላቸው እንኳን ሰላማዊነትን ያመጣል። ጥላቸው ከፀሐይ ከለላ ይሆነናል። እኛ ግን የኢየሱስ ክርስቶስ እውነተኛ ልጆች ሆነን የት አለ? ክርስቲያናዊ መንገዳችን፣ ክርስቶሳዊ ክርስትናችን የት አለ? ስለዚህ የተገለጠውን ጌታ ስናምን፣ የተገለጠውን ጌታ ኢየሱስ ክርስቶስን እንወዳለን ስንል እንዴት ነው መውደዳችን? በመከባበራችን፣ መልካም ነገር በመናገራችን፣ በአንደበታችን፣ በኑሮ ዘይቤያችን፣ በመውጣት በመግባታችን እግዚአብሔርን ደስ የሚያሰኝ ሥራ መስራት፣ በተሾምንበት ወንበር ያሻንን የምናደርግበት እንዳይሆን ባለንበት አገልግሎት በተሰጠን ኃላፊነት ሁሉ በእውነተኛው መንገድ በእውነተኛው ሥርዓት እንድንጓዝ። ያ ከሆነ ነው የተገለጠው ጌታ በልባችንም ይገለጣል፣ በሕይወታችን መገለጥ አለበት። በሥጋ ማርያም የተገለጠው ጌታ በንግግራችን ብቻ አይደለም የሚገለጠው፣ በሕይወታችን በኑሯችን በእያንዳንዱ ጉዳያችን ኢየሱስ ክርስቶስን መግለጥ የኛ ሥራ ነው። በቃ ዓለም ሥራው ይሄ ነው። ኢየሱስ ክርስቶስን በሕይወት መግለጥ፣ ያሳየውን ጉዞ ያደረገውን መልካም ነገር መከተል። እኛ ከዚያ ሁሉ የለንም። የት አለ? ስለ ፍቅር ዛሬ ማውራት ይቻላል? ስለ መከባበር ማውራት ይቻላል? መናናቅ ስፍራውን ይዞታል እኮ። ትዕቢትና መጻ እኮ ስፍራውን ይዞታል። ስለ እውነት መነጋገር እኮ ዛሬ የለም። አስመሳይነት እኮ ስፍራውን ይዞታል። በሕይወት ስለ መኖር መነጋገር ጭንቁኗል። ገዳይነት ስፍራውን ይዞታል። ጥላቻ ስፍራውን ይዞታል። ነውርና መጻ ስፍራውን ይዞታል። ታዲያ ተገለጠ ብለን ኢየሱስ ክርስቶስን ስንናገር ቅዱሳንንም ደግሞ በሕይወት በተጋድሎ ተገልጠዋል። ዛሬ ስለ ድንግል ማርያም መገለጥ በኋላ ላይ ስለሚያስተምሩ ይህንን እተወዋለሁ። ቅዱሳን በሕይወታቸው ክርስቶስን በመስበክ ተገልጠዋል። ስለሱ እየተጋደሉ፣ ስለሱ እያስተማሩ፣ ስለሱ እየኖሩ ወደ መቃብር ሄደዋል። ዛሬ ጠቅላላ ቅዱስ የምንላቸው ጻድቅ የምንላቸው በምድር ላይ ያሉት በሙሉ ኢየሱስ ክርስቶስን የሰበኩ በጽሑፋቸው፣ በቃላቸው፣ በኑሯቸው ከአላውያን ነገሥታት ጋር እየተጋደሉ ያገለገሉ ጀግኖች ናቸው።
ስለዚህ በኑሯችን ክርስቶስን እንግለጠው። በዚህ መንገድ ከሆነ መልካም ነገሮች ይሆኑልናል፣ የጀመርናቸው ይከናወኑልናል። እግዚአብሔር መልካም ዘመን ይሰጠናል። እያንዳንዱ ጉዳዮቻችን የተሰወሩት ይገለጣሉ፣ ያጣነውን እናገኛለን። ተስፋ የቆረጥንበት ጉዳይ ሁሉ ይስተካከላል። ግን ወደ እውነት ጎዳና መምጣት ግድ ይለናል። ይሄ ነው መገለጡን ስንናገር የተገለጠበትን ጉዳይ በሕይወታችን የመግለጥ ኃላፊነት አለብን። ለዚህ ሌሎች ሰዎች ስለ ኢየሱስ ክርስቶስ መገለጥ እንዲነግሩን ከነሱ መጠበቅ የለብንም። ቤተ ክርስቲያን ትናንት ከትናንት ወዲያ ስታስተምር የነበረውን ኢየሱስ ክርስቶስን ዛሬ እንደ አዲስ አስፋልት ላይ ሆኖ በመናገር ሆኖ አግኝተነው ከሆነ እኛ የትም ቦታ የነሱንም የኛንም አስቀድመን የምንሰብከው የምናስተምረው ኢየሱስ ክርስቶስን መግለጥ ግዴታችን ይሆናል። ይህን ካደረግን ነገሮች ይስተካከሉልናል፣ ስራችን ይባረካል፣ ኑሯችን ሕይወታችን በሙሉ ይባረካል። ስለዚህ የመገለጥ ወራት የመታየት ወራት የሚለው አሁን አስቀድሞ በጆሮአችን በቃል ያየነው ወይም የሰማነው በዓይናችን ተመልክተነዋል። ቸሩ አምላክ በሕይወታችን ለዘላለም አብሮን ይኑር። መንገዳችን የተሳካ ያድርግልን። በመገለጡ እኛም ተገልጠን እርሱን የምንገልጥና ስለሱ ምስክሮች የምንሆን ያድርገን። የሁላችን ፍጻሜ እግዚአብሔር ያሳምርልን። ይቆየን።